ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። አማርኛ ለማንበብ ወይም ለመጻፍ የአማርኛ ፊደላትን ቅርጻቸውን፣ ድምጻቸውን ለይተን ማወቅ ይኖርብናል ማለት ነው። ዛሬ በዚህ ቪዲዮ ስንተኛ ፊደል እንደሆኑ ድምጻቸው ማን እንደሚባል እየለየን እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ያዝነው ወደ ዕለቱ ትምህርታችን ስንቀጥል ይቺ ማናት? ይቺ የፈ ስድስተኛ ፍ። ይቺስ? ይቺ የረ ስንተኛ ናት? የረ አራተኛ ፊደል ራ። ይቺስ? የፈ ስድስተኛ ፍ። ይቺስ? የረ አምስተኛ ሬ። አንድ ላይ ፍ ራ ፍ ሬ ፍራፍሬ። ከዚህ ስንመጣ ይቺ ማናት? እስኪ እናንተ ይቺ የማን ዝርያ ናት? ይቺ የደ ዝርያ። የደ ዝርያ ስንተኛ ማለት ነው? የደ በስተ ቀኝ ገጥ እግራቸው የሚያጠር ፊደሎች ሰባተኛ ናቸው ብለናል። ስለዚህ ይቺ የደ ሰባተኛ ናት ማለት ነው። ዶ። ይቺስ? ይቺ የከ ስድስተኛ ፊደል ክ። ይቺስ? ይቺ የተ የመጀመሪያ ወይም አንደኛ ፊደል ተ። ይቺ የረ ስድስተኛ ር ስናነበው ዶ ክ ተ ር ዶክተር ብለን መጻፍ ቻልነ ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ የቀ ሁለተኛ ፊደል ማለት ነው። ድምጿ ማን ብለን እንጠራታለን? ቁ። ይቺስ? ይቺ የሰ አራተኛ ፊደል ድምጿን ስንጠራት ሳ። ይቺ የቀ ሁለተኛ ነች፣ ተመሳሳይ ናቸው። የቀ ሁለተኛ ድምጿ ቁ። ይቺስ? የሰ ስድስተኛ ፊደል ስ። በአንድ ላይ ስናነበው ቁ ሳ ቁ ስ ቁሳቁስ። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ። ይቺስ? የዘ የመጀመሪያ ፊደል ድምጿ ዘ። ይቺስ? የለ የመጀመሪያ ፊደል ለ። ይቺስ? የቸ ስድስተኛ ፊደል ች። በአንድ ላይ አ ዘ ለ ች ምን ይላል? አዘለች። ከዚህ ስንመጣ ይቺ የመ የመጀመሪያ ፊደል መ። ይቺስ? የቀ የመጀመሪያ ፊደል ቀ። ይቺስ? የነ የመጀመሪያ ፊደል ነ። ይቺስ? የተ ስድስተኛ ፊደል ት። በአንድ ላይ መ ቀ ነ ት መቀነት። የአማርኛ ፊደላትን በዚህ መልኩ ድምጻቸውን እና ቅርጻቸው ስንተኛ ፊደል እንደሆኑ እየነጣጠላችሁ ካያችኋቸው አማርኛን በቀላል መንገድ ማንበብ ወይም መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ የተ ስድስተኛ ማለት ነው። ማን ብለን ድምጿን እንጠራታለን? ት። ይቺስ? ይቺ የረ ስድስተኛ ር። ይቺስ? የነ ስድስተኛ ን። ይቺስ? የገ ሰባተኛ ፊደል ማን ብለን እንጠራታለን? ጎ። በአንድ ላይ ት ር ን ጎ ትርንጎ። ከዚህ ስንመጣ ይቺ የወ የመጀመሪያ ፊደል ወ። ይቺስ? የየ የመጀመሪያ ፊደል ይ። ይቺስ? የዘ የመጀመሪያ ፊደል ዘ። ይቺስ? የረ ሰባተኛ ፊደል ሮ። በአንድ ላይ ወ ይ ዘ ሮ ወይዘሮ። ይቺ ከዚህ ስንመጣ ይቺ ማናት? ይቺ የአ የመጀመሪያ ፊደል ድምጿ ማን ብለን እንጠራታለን? አ። ይቺ የዘ የመጀመሪያ ፊደል ዘ።
ይችስ የገ አራተኛ ፊደል ጋ። ይችስ የጀ የመጀመሪያ ፊደል ድምጿ ጀ። በአንድ ላይ አዘጋጀ አዘጋጀ። ከዚህ ስንመጣ ወንዝ ወንዝ ብለን ስንጽፍ ይቺ የወ የመጀመሪያ ፊደል ድምጿ ወ። ይችስ የነ ስድስተኛ ፊደል ን። ይችስ ይቺ ማናት? የዘ ስድስተኛ ፊደል ዝ። አንድ ላይ ወንዝ ወንዝ። ከዚህ ስንመጣ ይቺ ማናት? ይቺ የነ ስድስተኛ ፊደል ድምጿን ን ብለን እንጠራታለን ማለት ነው። ይቺስ ይቺ የፀ ስድስተኛ ፊደል ድምጿ ፅ። ይቺስ የሃ ስድስተኛ ፊደል ድምጿ ህ። ይቺ የነ አራተኛ ፊደል ና። በአንድ ላይ ንጽህና ንጽህና። ከዚህ ስንመጣ ይቺ ቀይ ስር ቀይ ስር የሚለውን ደግሞ ነጣ ስለን ስናየው የቀ የመጀመሪያ ፊደል ቀ። የየ ስድስተኛ ፊደል ይ። ይችስ የሰ ስድስተኛ ፊደል ድምጿ ማን ብለን እንጠራታለን? ስ። ይቺ የረ ስድስተኛ ፊደል ር። በአንድ ላይ ቀ ይ ስ ር ቀይ ስር። ከዚህ ስንመጣ ይቺ የበ ስንተኛ ፊደል ናት? የበ ስድስተኛ ፊደል ብ። ይቺ የረ ስድስተኛ ፊደል ር። ይቺ የተ ሁለተኛ ፊደል ቱ። ይቺ የከ አራተኛ ፊደል ካ። ይቺ የነ ስድስተኛ ፊደል ን። በአንድ ላይ ብ ር ቱ ካ ን ብርቱካን። ይችስ የቀ ሰባተኛ ፊደል ቆ። ይችስ የፈ የመጀመሪያ ፊደል ፈ። ይቺ የረ የመጀመሪያ ፊደል ረ። አንድ ላይ ቆ ፈ ረ ቆፈረ። ይችስ ይቺ የመ አራተኛ ፊደል ማ። ይቺ ማናት? ይቺ የቀ አራተኛ ፊደል ድምጿ ማን ብለን እንጠራታለን? ቃ። ይችስ ይቺ የጠ የመጀመሪያ ፊደል ጠ። ይቺ የለ ስድስተኛ ፊደል ድምጿን ል ብለን እንጠራታለን ማለት ነው። ስናነባው ይኸው ማ ቃ ጠ ል ምን ይላል ማለት ነው? ማቃጠል። ከዚህ ስንመጣ ይቺ አ የአ የመጀመሪያ ፊደል ማለት ነው። አ። ይችስ የመ አምስተኛ ፊደል ሜ። ይቺ የበ አራተኛ ፊደል ባ። አንድ ላይ አ ሜ ባ አሜባ ማለት ቻለ ማለት ነው። አማርኛም በቀላል መንገድ ማንበብ መጻፍ ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ጎበዝ አንባቢና ጻፊ እንድትሆኑ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ሁሉ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። በሀገር ውስጥም ሆነ በሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በቀን 1 ሰዓት በመመደብ የስራ ጊዜያችሁን በማይጋፋ መማር መከታተል ትችላላችሁ ማለት ነው። የትኛውም ቦታና ጊዜ ሳይገድባችሁ ጎበዝ አንባቢና ጻፊ መሆን ትችላላችሁ ማለት ነው። ከታች ከቪዲዮ ላይ ባስቀመጥነው ስልክ ደውላችሁ አናግሩን። ዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይህን ይመስላል ማለት ነው። ነገ በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ፣ መልካም ጊዜ ተመኘ